ሰላም እንዴት ናችሁ? እንዴት ወደዳችሁ ዩቲዩብ ቻናል ቤተሰቦቻችን፣ ዛሬ ደግሞ ከተለያዩ ዩኒቨርሲቲ የተውጣጡ ሎጂክ ቻፕተር 5 ላይ ቤዝድ ያደረጉ ጥያቄዎችን ወደ እናንተ ይዘን መጥተናል። እነዚህ ጥያቄዎች ከባለፈው ቪዲዮ የቀጠሉ ናቸው፣ ግን ስቲል ምንም ለውጥ የለውም። ይህን ቪዲዮ ካያችሁ በኋላ ያን ማየት ትችላላችሁ፣ ወይ ያን ካያችሁ ማየት ትችላላችሁ። ምንም ደቂቃ ሳናባክን ወደ ጥያቄው እንግባ። ዋት ኢዝ ዘ ኪ ዲፍረንስ ቢትዊን ሬድ ሂሪንግ ፋላሲ ኤንድ ዘ ስትሮማን ፋላሲ? በሬድ ሂሪንግ ፋላሲ እና በስትሮማን ፋላሲ መካከል ያለው ልዩነት ምንድን ነው የሚለን። ስለዚህ A. Red herring changes the subject while strawman attack a distorted version of the opponent's argument. B. Red herring attack the person while strawman appeals to pity. C. Red herring use emotional appeal while strawman uses physical trait. D. Red herring is a fallacy of relevance while strawman is a fallacy of weak induction. ስለዚህ የትኛው ይመስላችኋል? በስትሮማን እና በሬድ ሂሪንግ ፋላሲ መካከል ያለው ልዩነት ምንድን ነው? ሬድ ሂሪንግ ፋላሲ የሚባለው ምንድን ነው? የሁለቱም አንድ የሚያመሳስላቸው ነገሮች አሉ። ሁለቱም የሚያመሳስላቸው ነገር ምንድነው? ሁለቱም እንትኑን ነው የሚቀይሩት። ፕሪሚሱን አዲስ ፕሪሚስ ነው ጀነሬት የሚያደርጉት። ግን ሬድ ሂሪንግ ሲሆን እንዴት ነው የዛኛውን ሰውዬ አቴንሽኑን ወይንም ትኩረቱን ዳይቨርት ይቀይርበታል። ምን በማድረግ? ሙሉ ለሙሉ ጉዳዩን በመቀየር ወደ ሌላ ሳብጀክት። በት ስትሮማን ፋላሲ ግን እንዴት ነው? ዲስቶርት በማድረግ ትንሽዬ በመቀየር ትንሽዬ በማዞር ነው። ስለዚህ ይሄኛው መልሱ ምን ይሆናል ማለት ነው? ከዚህ ጋር ሪሌት የሚያደርገውን ስንመለከት ኤ ላይ ያለው በደንብ ዲስክራይብ ያደርጋል። ሬድ ሂሪንግ ቼንጅ ዘ ሳብጀክት፣ ሳብጀክቱ ሙሉ ለሙሉ ይቀይረዋል። ስትሮማን አታክ ዲስቶርትድ ቨርዥን ኦፍ ዘ ኦፖነንትስ አርጊውመንት። ስትሮማን ሲሆን ግን ትንሽዬ ዞር አድርጎ እሱን ነው አታክ የሚያደርገው። ሬድ ሂሪንግ ሲሆን እሳ ሙሉ ለሙሉ ቀይረው ነው። ስለዚህ ያን መመልከት ያስፈልጋል። 12ኛ the fallacy of weak induction occurs because of the fallacy of weak induction occurs because of a the use of ambiguous language. fallacy of weak induction ለምንድን ነው የሚከሰተው ነው የሚለው። a the use of ambiguous language አሻሚ የሆኑ ቋንቋዎችን በመጠቀም ነው። b the weak connection between the premise and the conclusion. C. The arguer's inability to understand the topic. D. The use of irrelevant conclusion. አላስፈላጊ የሆነ እዚህ ጋር የሚለው ዲ ላይ የሚለው አላስፈላጊ የሆነ ኮንክሉዥን ስንጠቀም ነው። ሲ. The arguer's inability to understand the topic. አርጊው የሚያደርገው ሰው ቶፒኩን ያለመረዳት ሁኔታ ሲከሰት ነው። ቢ ደግሞ the weak connection between the premise and the conclusion. በፕሪሚስ እና በኮንክሉዥን ወይንም ደግሞ በመንደርደሪያ እና በመደምደሚያ መካከል ያሉት ሪሌሽኖች በጣም ደካማ ሲሆኑ ነው። ኤ the use of ambiguous language በጣም አሻሚ የሆነ ቋንቋ ስንጠቀም ነው ይለናል። ስለዚህ የትኛው ይመስላችኋል? ሶ the answer for question number 12 for the fallacy of weak induction to occur የሚለው ምን ይሆናል ማለት ነው? ቢ ላይ ያለው በትክክል ይገልጽልናል ማለት ነው። the weak connection between the premise and the conclusion በመንደርደሪያውና በመደምደሚያው መካከል በጣም ደካማ የሆነ ሪሌሽን ሲፈጠር ነው ማለት ነው። ስለዚህ 12ኛ መልሱ ቢ ነው ማለት ነው። 13ኛ the fallacy of appeal to unqualified authority occurs when the fallacy of appeal to unqualified authority occurs when appeal to unqualified ለማይገባው ሰው የሆነ ስልጣን ሰጥተን ስናብራራ ይሄ መቼ ነው የሚከሰተው ይለናል። ሶ መቼ ነው የሚከሰተው እንደዚህ አይነት ፋላሲ? ኤ ዌል ናውን ኤክስፐርት ኢን ዋን ፊልድ ኢዝ ሳይትድ አስ አን አውቶሪቲ ኢን አናዘር ፊልድ። የሆነ ፊልድ ላይ የሆነ እውቀት ያለው ኤክስፐርት የሆነ ናውሌጅ ያለው ሰው በሌላ ፊልድ ላይ ስንጠቀም። ቢ አን አርጊወር ሳይትስ ኤ ዊትነስ ሁ ኢዝ ኖት ትረስትወርዚ። አንድ አርጊወር የሆነን የአይን እማኝ ምንም የማይጠቅም ሲገልጽ ነው። ሲ ዊትነስ ዊዝ ፐርሰናል ባያዝ ኢዝ ሳይትድ በፐርሰናል ባያዝ ላይ ቤዝድ ያደረገ ዊትነስ ወይም የአይን እማኝ ሲከሰት ነው። ዲ ቦዝ ኤ ኤንድ ቢ። ስለዚህ የትኛው ይመስላችኋል? ሶ አፒል ቱ አንኳሊፋይድ አውቶሪቲ ምንድን ነው? ወይንም ደግሞ አርጊመንተም አድ ቬርካንዲየም የሚባለው ምንድን ነው? This fallacy occurs when the cited authority or witness is not a trustworthy.
ሶ የማትማቲክስ ፕሮፌሰር የሆነ ሰውዬ ብንመለከት ያ የማትማቲክስ ፕሮፌሰር የሆነ ሰውዬ የሆነ በሆነ በሌላ ጉዳይ ላይ በሌላ በማያገባ ጉዳይ ላይ ተጠቅመን ይህ ሰውዬ እንዲህ ብሏል ብለን ያ ፕሮፌሰር በማትማቲክስ የሆነውን በሌላ ስንጠቀም ነው ማለት ነው። ስለዚህ ይሄ የሚለው ምንድነው? ቢ ላይ ያለው ምንም የዚህ ሰውዬ እንትን ምንም አይጠቅመንም፣ ዊትነሱ ምንም አይጠቅመንም፣ ግን ያን ስንጠቀም ነው። ስለዚህ 13ኛ መልሱ ቢ ነው ማለት ነው። 14ኛ ዋት ኢዝ ዘ ፋላሲ ኦፍ ሃስቲ ጀነራላይዜሽን? ሃስቲ ጀነራላይዜሽን የምንለው ምንድን ነው? ኤ አፕላይንግ ኤ ጀነራል ሩል ቱ ስፔሲፊክ ኬዝ፣ በጣም ጀነራል የሆነን ሩል ለትንሽዬ ስፔሲፊክ ነጥል ለሆነች ኬዝ መጠቀም ነው። ቢ ኮንክሉዲንግ ሳምቲንግ ቱ ቢ ትሩ ቢኮዝ ነቲንግ ኢዝ ኖውን ዊዝ ሰርቴኒቲ፣ የሆነ ነገር ሙሉ ለሙሉ እርግጠኛ ሆነን ስላላወቅ ነው። ስለዚህ እርግጠኛ ለምሳሌ ምድር ጠፍጣፋም ትሁን ክብም ትሁን እርግጠኛ መሆን አንችልም። ስለዚህ ምድር የሆነ ጠፍጣፋ ናት፣ ወይም በትክክል ምድር ጠፍጣፋ መሆኗን አላውቅም። ስለዚህ ምድር ጠፍጣፋ ናት የማለት ነገር ነው። ሲ ሚስ ኢንተርፕሬቲንግ አን ኦፖነንት አርጊመንት፣ የተቃራኒ ሳይዱን አርጊመንት በተለየ መልኩ ባልሆነ መልኩ ማብራራት። ዲ አፕላይንግ ስፔሲፊክ አን ሪፕሬዘንታቲቭ ኮዝ ቱ ጀነራል፣ ስፔሲፊክ የሆነን አንድ ጉዳይ ለጀነራል ሩል መጠቀም ማለት ነው። ስለዚህ ይሄ ምን ይመስላችኋል? ሃስቲ ጀነራላይዜሽንን ለመረዳት በምሳሌ መመልከት እንችላለን። ለምሳሌ ትንሽ ተማሪዎች ለማሪዋና ሱስ አዲክትድ ወይም ሱሰኞች ናቸው። የትምህርት ቤቱን 1,000 ተማሪ ቢኖር ከዛ ውስጥ 100 ተማሪዎች ሱሰኛ ቢሆኑ እንዳለ የዛ ትምህርት ቤት ተማሪዎች ሱሰኞች ናቸው ብሎ መደምደም ሃስቲ ጀነራላይዜሽን ይሆናል ማለት ነው። 15ኛ the post hoc ergo propter hoc fallacy is a type of the slippery slope. B hasty generalization. C false cause. D appeal to ignorance. post hoc ergo propter hoc የሚባለው ፋላሲ ምን አይነት የፋላሲ አይነት ነው የሚለን? ኤ ስሊፐሪ ስሎፕ፣ ቢ ሃስቲ ጀነራላይዜሽን፣ ሲ ፎልስ ኮዝ፣ ዲ አፒል ቱ ኢግኖራንስ። ስለዚህ የትኛው ይመስላችኋል? ፎልስ ኮዝ ነው ማለት ነው። ፎልስ ኮዝ ነው። ፖስት ሆክ ኤርጎ ፕሮምፕተር፣ ሆክ የምን ታይፕ ነው? የፎልስ ኮዝ ፋላሲ ታይፕ ነው ማለት ነው። 16ኛ ዋት ኢዝ ዘ ፋላሲ ኦፍ ቤጊንግ ዘ ኩዌሽን ኦር ፔቲቱ ፕሪንሲፕል? ቤጊንግ ዘ ኩዌሽን የሚባለው ፋላሲ ምን አይነት ፋላሲ ነው የሚለን? አሁን የቀረብ ጥያቄ በጣም ትንሽ ነው። an arguer present two unlikely option as the only ones available፣ ሁለት አማራጮችን በማቅረብ እነዚህ አማራጮች ብቻ እንዳሉ ኮንሲደር የማድረግ ነው። ቢ an arguer ask a question that contain two or more implicit questions፣ አርጊወሩ ሁለት ወይም ከዛ በላይ የሆነ ኢምፕሊሲት የሆኑ ጥያቄዎቹን በመጠየቅ ነው። ሲ an arguer creates the illusion that premise provide adequate support by leaving out a key premise or restating the conclusion as a premise። ስለዚህ አርጊወሩ ምንድነው የሚፈጥረው? የሆነ ኢሉዥን ነው የሚፈጥረው። ምን የሚያደርግ ኢሉዥን? የሚያቀርበው ፕሪሚስ ወይም መንደርደሪያ በቂ የሆነ ነው ወይም የሚደግፍ ነው ብሎ ግን በጣም ዋና የሆነውን ፕሪሚስ ይተወዋል ማለት ነው። ዋና የሆነውን ፕሪሚስ ትቶ ኮንክሉዥኑን ለማስረዳት ይሞክራል። ዲ an arguer ignore stronger evidence that support a different conclusion። አርጊወሩ በጣም ጠንካራ የሆነ ኤቪደንስን ኢግኖር በማድረግ የተለየ ኮንክሉዥን እንዲኖር ያደርጋል ማለት ነው። 17ኛ the fallacy of complex question consists of፣ ኮምፕሌክስ ኩዌሽን የሚባለው ፋላሲ
ምንድን ነው የሚይዘው? ኤ phrasing a question with an embedded assumption, B phrasing two or more question in the form of single question። ይሄኛው 16ኛው ያው ሲ ነው ያልነው 16ኛው begging the question የሚባለው an arguer create the illusion that premise provide adequate support by leaving out the key premise or stating the conclusion as a premise። አስፈላጊ የሆነውን ፕሪሚስ ትቶ ሌሎች ሳፖርት የሚያደርጉትን ብቻ ሲያቀርብ ነው። 17ኛ the fallacy of complex question consists of fallacy of complex question ምንድነው የሚይዘው? A phrasing a question with embedded assumption, B phrasing two or more question in the form of a single question ሁለት እና ከዛ በላይ ጥያቄዎችን በአንድ ጥያቄ ሲያቀርብ ነው። C asking questions that has no correct answer ትክክለኛ መልስ የሌለውን ጥያቄ መጠየቅ ነው። D using term into different senses አንድን ተርም በሁለት ሴንስ በመጠቀም የሚፈጠር የፋላሲ አይነት ነው። ፋላሲ ኦፍ ኮምፕሌክስ ኩዌሽን ይሄ ኮምፕሌክስ ወይም ውስብስብ ጥያቄ ያለው ፋላሲ እንዴት ነው የሚከሰተው? ሁለት ወይም ከዛ በላይ የሆኑ ጥያቄዎችን በአንድ ጥያቄ ላይ በማካተት እና አንድ መልስ ደግሞ እንዲኖራቸው በአንድ መልስ ደግሞ መመለስ ገብቷችኋል አይደለ? በአንድ መልስ መመለስ ነው። ስለዚህ የሆነ ለምሳሌ የሆነን እቃ መች ነው የሰረቀው ቢል ያ ጥያቄ መጀመሪያ ሌባ ነህ አይደለም የሚለውን እና ቀኑን ሁለቱን በአንድ ላይ ነው እንትን የሚያደርገው። ስለዚህ ያን ሁለት ወይም ከዛ በላይ የሆኑ ጥያቄዎችን በአንድ ስንጠይቅ ፋላሲ ኦፍ ኮምፕሌክስ ኩዌሽን ይባላል ማለት ነው። ስለዚህ phrasing two or more question in the form of single question መልሱ ይሆናል ማለት ነው። 18ኛ what is the fallacy of suppressed evidence? suppressed evidence የሚባለው ፋላሲ ምን አይነት ነው? A an arguer ignore stronger evidence that support a conclusion በጣም ጠንካራ የሆነ ኤቪደንስ ኢግኖር ማድረግ ወይንም ደግሞ ማስወገድ ነው። B an arguer use ambiguous language to hide the truth አሻሚ የሆኑ ቋንቋዎችን በመጠቀም እውነታውን መደበቅ ነው። C an arguer distort an opponent's argument arguer የኦፖነንቱን አርጊውመንት ዲስቶርት በማድረግ ነው። ይሄ ስትሮማን ፋላሲ ነው። ዲ an arguer appeal to pity to win an argument አርጊወሩ ምንድነው የሆነ በማሳዘን አርጊውመንቱን እንዲሆንለት ወይ እንዲያምንለት ማድረግ ነው ይለናል። ስለዚህ suppressed evidence ማለት በጣም ጠንካራ የሆነ ኤቪደንስን ኢግኖር ማድረግ ነው። ያን ኢግኖር በማድረግ ለማሳመን የሚሞከር የአርጊውመንት ታይፕ ነው ማለት ነው። 18ኛ ኤ ነው ማለት ነው። 19ኛ the fallacy of equivocation ሁለት ብቻ ነው ይቀራል። the fallacy of equivocation occurs when equivocation የሚባለው ፋላሲ ምን ሲሆን ነው የሚከሰተው? the grammar or punctuation of a statement is misinterpreted የሆነ ግራመር ወይም ፓንክቹዌሽኑ ሚስኢንተርፕሬት ሲደረግ ነው equivocation። an attribute from a party is transferred to a whole ከትንሿ ተነስተን ወደ ትልቁ ስንወስድ ነው። C a word or phrase is used into different sense within an argument አንድ ወርድን ወይም ፍሬዝን በሁለት የተለያዩ ሴንሶች እንድንጠቀም ማድረግ ነው። D the arguer present a false dichotomy ልክ false dichotomy ሲጠቀም ነው። false equivocation የሚባለው ምንድነው? አንድን ፍሬዝ ወይም ወርድን በሁለት በተለያዩ ሴንሶች በመጠቀም ለማሳመን የመሞከር እንትን ነው። ስለዚህ the false equivocation የሚለው መልሱ C a word or phrase is used in two different sense within an argument የሚለው መልስ ይሆናል ማለት ነው። አንድ ጥያቄ ብቻ ቀርታናለች። 20ኛ what is the fallacy of composition? fallacy of composition የሚባለው ምንድነው? A an arguer transfer an attribute from the whole of something onto its part ከትልቅ የሆነ ጀነራል ሩልን ለትንሽዬ ስንጠቀም። B
አን አርጊወር ፕሬዘንት ኤ ኮንክሉዥን ዛት ኢዝ ኖት ሳፖርትድ ባይ ዘ ፕሪሚስ በመንደርደሪያዎቹ ያልተደገፈ መደምደሚያ ወይንም ደግሞ አን አርጊወር ፕሬዘንት ኤ ኮንክሉዥን ዛት ኢዝ ኖት ሳፖርትድ ባይ ዘ ፕሪሚስ። ሲ አን አርጊወር ትራንስፈር አን አትሪቢዩት ፍሮም ዘ ፓርትስ ኦፍ ሳምቲንግ ኦንቱ ዘ ሆል የሆነ አርጊወር ከሆነች ትንሽዬ ተነስቶ ከዚችኛዋ ተነስቶ ከትንሽዬዋ ወደ ትልቅዬው ኮንክሉድ ለማድረግ ሲጠቀም ነው። ዲ አን አርጊወር ክሬት አን ኢሉዥን ባይ ዩዚንግ ሲንግል ወርድ ኢንቱ ዲፍረንት ሴንስስ አንድ ወርድ በመጠቀም ለሁለት ዲፍረንት ሴንሶች እንዲኖራቸው ማድረግ ነው ይለናል። ስለዚህ መልሱ የትኛው ይመስላችኋል? ሶ አን አርጊወር የሆነች ፓርት ከትንሽዬ ፓርት ተነስቶ ወደ ትልቅ ሲወስድ ፋላሲ ኦፍ ኮምፖዚሽን ይባላል። ስለዚህ የዚህኛው የመጨረሻው መልሱ ሲ ይሆናል ማለት ነው። አይ ሆፕ ጥያቄዎቻችሁ ተመችቷችኋል እና ሌሎች ጥያቄዎች እንዲደርሳችሁ በየቀኑ የምንለቃቸው ቻናሉን ሰብስክራይብ አድርጋችሁ የደወል ምልክቷን ተጫኑ። እኛን ደግሞ ሳፖርት ማድረጋችሁን እንዳትረሱ። በጣም ይለፋበታል፣ ብዙ ስራ ይሰራበታል ለዚህ እና ፕሊስ እባካችሁ እርዱ።